የእስራኤል መንግስት በሀገሪቱ ወታደራዊ ታሪክ ውስጥ እጅግ ግዙፍና ስልታዊ የተባለ አዲስ ውሳኔ ማሳለፉን ዓለም አቀፍ የዜና ምንጮች በስፋት እየዘገቡት ይገኛሉ። እንደ ሮይተርስ ዘገባ ከሆነ ጠቅላይ ሚኒስተር ቤንያሚን ኔታንያሁ እስራኤል በሚቀጥሉት 10 ዓመታት ውስጥ ራሱን የቻለና በውጭ ሀገራት ላይ የማይመሰረት የጦር መሳሪያ ኢንዱስትሪ ለመገንባት የ110 ቢሊዮን ዶላር በጀት መመደቧን በይፋ አስታውቀዋል። ይህ ውሳኔ እስራኤል ለበርካታ 10 ዓመታት ከውጭ ሀገራት በተለይም ከአሜሪካ ስታገኝ የነበረውን ወታደራዊ ድጋፍና የጦር መሳሪያ አቅርቦት ጥገኝነት ለመቀነስ የታለመ ታሪካዊ ሽግግር ተደርጎ ተወስዷል። ኔታንያሁ ይህንን እቅድ ይፋ ያደረጉት ከጋዛ ጦርነት በኋላ የተገኘውን ልምድና የቀጠናውን ተለዋዋጭ የጸጥታ ሁኔታ መሰረት በማድረግ እንደሆነ ገልጸዋል። እንደ ጠቅላይ ሚኒስትሩ ማብራሪያም እስራኤል የረዥም ጊዜ ደህንነቷን ለማረጋገጥ ወሳኝ የሆኑ የጦር መሳሪያዎችን፣ የሚሳኤል መከላከያ ስርዓቶችንና የጥይት አቅርቦቶችን በሀገር ውስጥ የማምረት አቅሟን በከፍተኛ ደረጃ ማሳደግ ይኖርባታል። ይህ የ110 ቢሊዮን ዶላር ኢንቨስትመንት በዋናነት በምርምርና ልማት፣ በአዳዲስ የጦር መሳሪያ ፋብሪካዎች ግንባታና በቴክኖሎጂ ሽግግር ላይ የሚውልም ይሆናል ተብሏል። ይህ ስልታዊ ውሳኔ የመጣው የእስራኤል በጦርነት ወቅት ከውጭ ሀገራት የሚመጣላት የጦር መሳሪያ አቅርቦት በዲፕሎማሲያዊ ጫናዎች ወይም በሎጂስቲክስ መስተጓጎሎች ምክንያት ሊዘገይ ይችላል የሚል ስጋት ካደረባት በኋላ ነው። በተለይም በቅርብ ዓመታት ውስጥ በምዕራባውያን ሀገራት የሚታዩ የፖለቲካ ለውጦችና በጦር መሳሪያ ሽያጭ ላይ የሚደረጉ ገደቦች እስራኤል የራሷን የጦር መሳሪያ ማምራት አቅም እንድታጠናክር አስገድዷታል። የሮይተርስ ዘገባ እንደሚያመለክተው እስራኤል ይህንን እቅድ ተግባራዊ በማድረግ ረዥም ርቀት የሚጓዙ ሚሳኤሎችን፣ ሰው አልባ አውሮፕላኖችና የላቁ የሳይበር ጦርነት መሳሪያዎችን በሀገር ውስጥ በስፋት ለማምረት አልማለች። ከኢኮኖሚ አንጻር ይህ ግዙፍ በጀት ለሀገር ውስጥ የጦር መሳሪያ አምራች ድርጅቶች ትልቅ ዕድል የሚፈጥር ነው። እንደ እስራኤል አየር መንገድ ኢንዱስትሪ፣ ራፋኤል እና ኤልቢት ሲስተምስ ያሉ ግዙፍ የደህንነት ተቋማት የዚህ ኢንቨስትመንት ቀጥተኛ ተጠቃሚዎች እንደሚሆንም ይጠበቃል። ይህም በሀገሪቱ ውስጥ ለበርካታ ሺህ ሳይንቲስቶች፣ መሐንዲሶችና ወታደራዊ ባለሙያዎች አዲስ የስራ ዕድል የሚፈጥር ሲሆን እስራኤል በዓለም አቀፍ የጦር መሳሪያ ገበያ ላይ ያላትን ተወዳዳሪነትም ይበልጥ እንደሚያሳድገው ይገመታል። የፖለቲካ ተንታኞች እንደሚሉት የእስራኤል ይህ እርምጃ ከአሜሪካ ጋር ያላትን የረዥም ጊዜ ወታደራዊ ትብብር አይቀይረውም፣ ነገር ግን እስራኤል በአስቸጋሪ ሁኔታዎች ውስጥ በራሷ የመቆም አቅም እንዲኖራት ያደርጋታል ብለዋል። አሜሪካ አሁንም የእስራኤል ቁልፍ ስትራቴጂካዊ አጋር ሆና እንደምትቀጥል ቢታመንም እስራኤል ግን የመከላከያ ሉዓላዊነቷን ለማረጋገጥ የያዘች ይህ እቅድ በቀጠና ያለውን የኃይል ሚዛን የሚቀይር ይሆናል። በተለይም ኢራንና በቀጠና ያሉ ሌሎች ተቃዋሚ ኃይሎች እስራኤል የምታደርገውን ይህንን መጠነ ሰፊ ወታደራዊ ግንባታ በከፍተኛ ስጋት እንደሚመለከቱት ይጠበቃል። ይህ የ110 ቢሊዮን ዶላር በጀት በቀጣዮቹ 10 ዓመት ውስጥ በየዓመቱ ተከፋፍሎ ስራ ላይ የሚውል ሲሆን እስራኤል የአየር ኃይሏና የባህር ኃይሏን ይበልጥ ዘመናዊ ለማድረግም ትጠቀምበታለች። እስራኤል በቅርቡ ከኢራን ጋር የገባችበት የሚሳኤል ፍጥጫና በሊባኖስ ድንበር ያለው ውጥረት ሀገሪቱ ለምን እንዲህ ያለ ግዙፍ ኢንቨስትመንት እንደሚያስፈልጋት ዋነኛ ማሳያዎች ተደርገው ተወስደዋል። ጠቅላይ ሚኒስተር ኔታንያሁ እንደገለጹት እስራኤል ለህልውና የምታደርገው ዝግጅት በሌሎች ሀገራት ፍቃድ ወይም ድጋፍ ላይ ብቻ የተመሰረተ መሆን የለበትም ነው ያሉት። በተጨማሪም ይህ ውሳኔ በመካከለኛው ምስራቅ ለሚታየው የጦር መሳሪያ ፉክክር አዲስ መነቃቃትን ሊፈጥር ይችላል ተብሎም ይፈራል። ሌሎች የቀጠናው ሀገራትም የእስራኤልን ወታደራዊ የበላይነት ለመመከት ተመሳሳይ የሆነ የመከላከያ በጀት ሊመድቡ እንደሚችሉ የደህንነት ባለሙያዎች ተነብያሉ። ይሁን እንጂ የእስራኤል ባለስልጣናት ይህ እቅድ ሀገሪቱን ለመከላከል እንጂ በሌሎች ላይ ጥቃት ለመሰንዘር የታለመ እንዳልሆነ በመግለጽ ላይ ይገኛሉ። የሮይተርስ ዘገባ እንደሚያሳየው የእስራኤል የደህንነት ካቢኔ ይህንን እቅድ በሙሉ ድምፅ አጽድቆታል። እስራኤል በቀጣይ 10 ዓመታት ውስጥ 110 ቢሊዮን ዶላር ወጪ በማድረግ የራሷን የጦር መሳሪያ ኢንዱስትሪ ለመገንባት የያዘችው እቅድ ሀገሪቱ በውጭ ሀገራት ላይ ያላትን ወታደራዊ ጥገኝነት ለመቀነስ የወሰደችው ስልታዊ እርምጃ ነው። ይህ ውሳኔ በመካከለኛው ምስራቅ ያለውን የጸጥታ ሁኔታና የወደፊት የጦርነት ስልቶችን የሚወስን ሲሆን እስራኤል በዓለም ካሉ ከፍተኛ ወታደራዊ አቅም ካላቸው ሀገራት ተርታ ይበልጥ እንደሚያሰልፋት ይታመናል። የቀጠናው ሀገራትና ዓለም አቀፉ ማህበረሰብ ይህንን ግዙፍ ወታደራዊ ኢንቨስትመንት ተከትሎ የሚመጡ ለውጦችን በቅርበት እየተከታተሉ ይገኛሉ። በመካከለኛው ምስራቅ ቀጠና የሚስተዋለው የጸጥታ ቀውስ ከመቼውም ጊዜ በላይ አሳሳቢ ወደ ምዕራፍም ተሸጋግሯል። የቀጠናው ሀያላን ሀገራትና ታጣቂ ቡድኖች ወደ ለየለት መጠነ ሰፊ ጦርነት የሚያምሩ ወታደራዊ እርምጃዎችንና ዲፕሎማሲያዊ ፍጥጫዎችን እያከናወኑ ይገኛሉ። የቀጠናው ውጥረት መነሻ ተደርጎ የሚወሰደው በሊባኖሱ ታጣቂ ቡድን ሄዝቦላህና በሊባኖስ መንግስት መካከል የተፈጠረው የዲፕሎማሲ አቋም ልዩነት ነው። እንደ አናዶል የዜና ወኪል ዘገባ ሄዝቦላህ የሊባኖስ መንግስት ከእስራኤል የሚሰነዘሩለትን ማንኛውንም አይነት ወታደራዊና ዲፕሎማሲያዊ ጫናዎች በጽኑ እንዲቃወም ግፊት እያደረገ ይገኛል። ሄዝቦላህ ለቤሩት ባለስልጣናት ባስተላለፈው መልእክት እስራኤል በምዕራባውያን ዲፕሎማቶች በኩል የምታስተላልፋቸው የሰላም
ጥሪዎችና ማስጠንቀቂያዎች የሊባኖስን ሉዓላዊነት ለመጣስ የታለሙ ናቸውም ብሏል። በተለይም እስራኤል ሄዝቦላህ ከሊታኒ ወንዝ በስተሰሜን እንዲሸሽና የተባበሩት መንግስታት የጸጥታው ምክር ቤት ውሳኔ ቁጥር 1701 በተሟላ ሁኔታ እንዲተገበር የምታደርገውን ጥረት ሄዝቦላህ የጠላት ፍላጎት ማስፈጸሚያ ሲል ፈርጆታል። ይህ የሄዝቦላህ አቋም በሊባኖስ መንግስት ላይ ትልቅ የፖለቲካ ጫና ፈጥሯል። መንግስት በሀገሪቱ ላይ ሊወርድ የሚችለውን መጠነ ሰፊ የእስራኤል ጥቃት ለመከላከል ከዓለም አቀፉ ማህበረሰብ ጋር ለመተባበር ቢፈልግም በሀገር ውስጥ ያለው የሄዝቦላ ወታደራዊና ፖለቲካዊ የበላይነት ግን የመንግስትን ነጻነት ገድቦታል። ይህ ሁኔታ በሊባኖስ ውስጥ ያለውን የውስጥ አንድነት አደጋ ላይ የጣለ ሲሆን ቀጠናው ወደ ለየለት ጦርነት በሚያመራበት በዚህ ወቅት የሊባኖስ መንግስት ያለበት አጣብቂኝ በቀጣይ የሚወሰዱ ዲፕሎማሲያዊ እርምጃዎችን እጅግ ውስብስብ አድርጎታል። በመሬት ላይ ያለው ወታደራዊ እንቅስቃሴ ደግሞ ከዲፕሎማሲያዊ ፍጥጫ በበለጠ እየተባባሰ መጥቷል። የእስራኤል መከላከያ ሰራዊት ይፋዊ መረጃዎች እስራኤል በደቡብ ሊባኖስ ጃናታ በተባለችው መንደር አቅራቢያ በሄዝቦላህ አባላት ላይ ያነጣጠረ የአየር ጥቃት ፈጽማለች። ይህ ጥቃት የተፈጸመው በሰው አልባ አውሮፕላን አማካኝነት ሲሆን ጥቃቱ የሄዝቦላህን ወታደራዊ የትእዛዝ መዋቅርና የቀጠናውን የጸጥታ ስጋት ለማዳከም የታለመ እንደሆነ ተገልጿል። የእስራኤል መከላከያ ሰራዊት እንደገለጸው በጃናታ የተመታው ኢላማ በአገሪቱ ሰሜናዊ ግዛቶች ላይ ጥቃት ለመሰንዘር ሲዘጋጅ የነበረ ወታደራዊ ኃይል ነው። ይህ ወታደራዊ እርምጃ በእስራኤል በሊባኖስ ምድር ላይ የምትከታተለውን ስልታዊ ግድያና ወታደራዊ ማዳከም ስትራቴጂ በግልጽ ያመላከተ ነው። እስራኤል ሄዝቦላህን ከፍተኛ መኮንኖችና ወታደራዊ መሰረተ ልማቶችን ኢላማ በማድረግ ታጣቂ ቡድኑ በድንበር አካባቢ ያለውን የመንቀሳቀስ ነጻነት እየገደበች ትገኛለች። ሄዝቦላህ ለዚህ ጥቃት አጸፋ ለመመለስ በሚል ወደ እስራኤል ሰሜናዊ ከተሞች በመቶዎች የሚቆጠሩ ሮኬቶችን ቢተኩስም የእስራኤል የአየር መከላከያ ስርዓት አብዛኛዎቹን ማክሸፍ መቻሉ ተዘግቧል። ይህ የቀጣይነት ያለው የጥይት ልውውጥ በቀጠና ያለውን የጦርነት ደመና ይበልጥ እንዲጠቁር አድርጎታል። የቀጠናው ቀውስ ሌላኛው ገጽታ በእስራኤልና በኢራን መካከል ያለው ቀጥተኛ ፍጥጫ ነው። የእስራኤሉ ጠቅላይ ሚኒስተር ቤንያሚን ኔታንያሁ ለቴህራን ባለስልጣናት እጅግ ጥብቅ የሆነ ማስጠንቀቂያ ሰጥተዋል። ኔታንያሁ ከግሪክና ከቆጵሮስ መሪዎች ጋር በነበራቸው ውይይት ኢራን በእስራኤል ላይ የምታደርገው ማንኛውም አይነት ወታደራዊ እንቅስቃሴ እጅግ አስከፊ በሆነ ወታደራዊ ምላሽ እንደሚገጥማት አስታውቋል። እስራኤል ለዚህ ዝግጁነት ለማሳየትም በሃይፋ ከተማ ውስጥ መጠነ ሰፊ የድንገተኛ አደጋ ልምዶችንና የወታደራዊ ሆስፒታል ዝግጅቶችን ስታከናውን ቆይታለች። ይህ ዝግጅት ኢራን ልታደርሰው የምትችለውን የሚሳኤል ጥቃት ተከትሎ ሊከሰቱ የሚችሉ ከፍተኛ ጉዳቶችን ለመቋቋም የታለመ ስትራቴጂካዊ እርምጃ ነው። በተጨማሪም ኔታንያሁ በመጪው ሳምንት በአሜሪካ ማራሎጎ ከዶናልድ ትራምፕ ጋር ተገናኝተው በኢራን ላይ ስለሚወሰደው ቀጣይ ወታደራዊ እርምጃና አዳዲስ የጦርነት ስልቶች ላይ እንደሚወያዩ ተገልጿል። እስራኤል በኢራን የኒውክሌር ተቋማትና የሚሳኤል ማምረቻዎች ላይ ቅድመ መከላከል ለማድረግ ያቀደችውን ስትራቴጂ ለትራምፕ እንደምታቀርብም ይጠበቃል። የስምምነት ከተሳካ በመጪው የካቲት ወር በመካከለኛው ምስራቅ ታላቅ ወታደራዊ ፍንዳታ ሊታይ እንደሚችል የፖለቲካ ተንታኞች በስጋት ይተነብያሉ። እስራኤል የኢራንን የኒውክሌር ምኞቶች ለማክሸፍ ማንኛውንም አይነት መስዋዕትነት ለመክፈል መዘጋጀቷን የኔታንያሁ መግለጫዎች ያረጋግጣሉ። የእስራኤል የደህንነት ተቋም ሞሳድ በቅርቡ በሊባኖስ ውስጥ አንድ ከፍተኛ የደህንነት መኮንን ማገቱ መገለጹ ለቀጠናው ውጥረት ሌላው ምክንያት ሆናል። እንደ ሊባኖስ ሚዲያዎች ዘገባ ይህ ግለሰብ የታገተው እንደ አውሮፓውያኑ አቆጣጠር በ1986 በሊባኖስ በራ ላይ ሳለ ተከስክሶ የጠፋውን የእስራኤል አየር ኃይል መኮንን ሮን አራድን አድራሻ ለማወቅ በሚደረግ ምርመራ እንደሆነ ተገልጿል። እስራኤል ለበርካታ አስርት ዓመታት የጠፋውን መኮንኗ ወይም አስክሬኑን ለማግኘት የምታደርገው ሚስጥራዊ ዘመቻ አሁንም መቀጠሉን ይህ ክስተት ያሳያል። ይህም የእስራኤልን ረጅም ትውስታና ጠላቶቿን በየትኛውም ስፍራ የመከታተል አቅሟን የሚያመላክት ነው። ኢራን በበኩሏ ወታደራዊ ዝግጅቷን እያጠናከረች ትገኛለች። የአገሪቱ ጦር ከፍተኛ አዛዥ አሚር ሀታሚ በሰጡት መግለጫ የኢራን ጦር በማንኛውም ሰዓት ለሚሰነዘር ጥቃት አጸፋ ለመመለስ በተሟላ ወታደራዊ ቁመና ላይ እንደሚገኝ አስታውቋል። አዛዡ አክለውም በድንበር አካባቢ የተሰማሩት ተዋጊዎች የሞራል ጥንካሬና የታጠቁት የጦር መሳሪያዎች ብቃት ከመቼውም ጊዜ በላይ ላቀ መሆኑን ገልጸዋል። እንደ አሜሪካ ባለስልጣናት መረጃ ኢራን በዓመት ውስጥ ከ3000 በላይ ባላስቲክ ሚሳይሎችን የማምረት አቅም ላይ መድረሷ የቀጠናውን የጸጥታ ሚዛን በከፍተኛ ሁኔታ ቀይሮታል። ይህ ግዙፍ የሚሳይል ክምችት የእስራኤልን የአየር መከላከያ ስርዓት ሊያዳክም የሚችል መሆኑ ትልቅ ስጋትን ፈጥሯል።